ቃልሽ የምትያቸውን ነገሮች እከተላለሁኝ በትክክልም ይሆናሉ። ምን ትይኛለሽ? ዛሬ ልልሽ ነው የገባሁት። ርች ጋይስ ታፕታፕ እያደረጋቸው አንደኛ ነገር ማሪ በህይወት ላይ ዋናው ነገር ተስፋ ለመቁረጥ ነው። እሺ ተስፋ ለመቁረጥ ለምሳሌ ዛሬ ላይ የተዘጋጉ ነገሮች ነገ ላይ ይከፈታሉ። ኦኬ ያልፋል። የማያልፍ ነገር የለም። እሺ ያልፋል ማለት አሁን እኛ እንደ አበሻ እንደ ልምድ ወስደናል። ያልፋል ምናምን እርግጥ ነው ያልፋል። ማሪ ይሄ አንቺ ያሳለፍሽውን መከራ ሁላችንም አሳልፈናል። ሁላችን እኔ 100% ብነግራችሁ ጋይስ ከመሬት እኔ ደስተኛ ነኝ። ውሸት ነው። እያንዳንዳችን ቀደም ብያችኋለሁ። የፍቅር ጉዳይ ቢሳካልም ወይ ብር የለንም። ብር ደግሞ ሁሉ ያለ ብር ቢኖረን የፍቅር ህይወታችን ደስተኛ አይደለንም። ወይ በቤተሰብ የሰው ልጅ የሚጎለው ነገር ሁሉ አለ። አንድ የሚጎለን ነገር አለ። እኔ እዚህ ጋር መምጣቴ ናት። የስንት ሰው እኮ ምላስ ተቋቁመን እኮ ነው እኛ አሁን እዚህ ያለ ነው። አብሶ አሁን ከኔ ህይወት ብትመጪ 99 ሰው ምላስ ተቋቁሜ ነው እዚህ ጋር የመጣሁት። የሰው ምላስ በራሱ ጋይስ ያደክማልቸዋል፣ ቅስማችን ይሰብረዋል። ገዝቼ መጥቻለሁ ባቲ አልኩ ወይ ሳብ ወይ ልሳባት። ወይኔ ሽጉጡ በእናትህ ታሪክ ፈለዋ እኮ ወይ ልሳባት ወይ ሳቢልኝ። ልጅቷ ታሪክ አላት። ተሳበች አልተሳበች ታይ ገሊላ እኮ ናት። ታዲያ አንድ ጋላክሲን የገዛችሁ ጋል እያጨምሪበትም ነበር። 3 አታረጊውም ነበረ ብያት ነበር። የላትም ከሌላት የላትም። ያው ተማሪ ነኝ አለች። ወይ እኔ እናቴ ቤተሰብ ከበላከላት ላይ እና ማሪ አንደኛ ነገር የማያልፍ ቀን የለም። እሺ ሁሉም ያልፋል። ሁሉም ማሪ ለምሳሌ 1 አመት ሙሉ ብትፈተኝ የሚቀጥለው አመት ታልፊዋለሽ። ግን ደግሞ አንቺ ለዛ ፈተና ብቁ መሆን አለብሽ። ፈጣሪ የሚወደውን ሰው ነው የሚፈትነው። ገባሽ? እግዚአብሔር አንቺ እኮ የምትፈተኝ እኮ ማሪ ጀግና ስለሆንሽ ነው። ይህንን ሁሉ ነገር የምትቋቋሚበት ፈጣሪ ስለሚተማመንብሽ፣ ጉልበትሽን ስለሚተማመንበት እግዚአብሔር እየፈተነሽ ነው። በዚህ መሀል በዚህ ፈተና ውስጥ መሀል ደግሞ እጅ መስጠት የለብሽም። ዋናው ነገር የሰው ልጅ እጅ መስጠት የለበትም። በፈተና ጠንካራ መሆን አለብሽ ማሪ። የሚያልፍ ነገር የለም። እሺ ከቤተሰብ ጋር ነው የምትኖሪ ማኪ? ብቻዬን ነው የምኖረው። ጠቅጠቅና ላረግሽም ውዴ ምናችን ጓደኛ አለሽ ወይ? የት ሀገር ነው የምንኖሪው? አዲስ አበባ ነው የምኖረው። ልጅ አልወለድሽም ወይ? ምንም የሌለኝ ሰው ልጅም የለኝ አዳርም የለኝ ምንም የለኝ። ማሪ አንደኛ ነገር ይልሽ አንቺ እራስሽን በጣም ዘግተሽዋል። ገባሽ? እራስሽን በቃ የሆነ ጨለማ ውስጥ አለሽ እኮ እየኖርሽ ነው። ግን አንቺነትሽን በቃ የሆነ እንደማትረቢ የሆነ ነገር እንደማይሳካላት ነገሮች እንደሚጠሙባት ምናምን አርገሽ ስለሽ አስቀምጠሽዋል። እንደዛ ካረግሹ ደግሞ ያውን የሚመጣው አመት የሚቀጥለው አመት የምንቀበለው ሽጉጡ ሞዴሬተር ከመልሽ ይልካል። የምንቀበለው አመትም እንደዛው ያኛው አመትም እንደዛው። ራስሽ ላይ መስራት በጣም አለብሽ። እሺ አንደኛ ነገር። ሁለተኛ ነገር ደግሞ ማሪ ሁሉ ሰው ለአንቺ ላይ ክፉ ያስባል ማለት አይደለም። በዛው ልክ ደግሞ ለአንቺ የሚያስቡ ደህና ሰዎች ብዙ ይሻሉ ማሪ። ግን ደግሞ አላቅም የሆነ ቅስምሽን የሰበረው ነገር ደግሞ አለ። ወይ ሰው ነው ወይ ደግሞ ታሪክ ነው ወይ አላቅም። የሆነ ቅስምሽ የተሰበረ ነገር ነሽ። በነገርሽ ላይ ማሪ ካለሽ ላይ ብትሰጭም አትመሰገኝም። የእኛ ሰው ማሪ ምንም ብታረጊለት የሚያመሰግን ህዝብ አይደለም። ሞር ደግሞ አሁን ላይ ያለ ህዝብ ምንም ብትሰጩ የሚያመሰግን ህዝብ አይደለም። ስለዚህ እጃችን ስጪ ማሪ። ለምን አንቺ ነገር ብዙ ደረጃ መደርሽ ልጅ ነሽ። ብዙ ደረጃ ፊውቸርሽ የሚያምር ፊውቸር ስላለሽ ነቃ ደንገጥ ብለሽ ፊውቸርሽን እያሰብሽ ዛሬ ላይ ተደስተሽ ነው መኖር እንጂ ያለብሽ የኔ ወርቅ። ከአሁኑ እንደዚህ ራስሽን ድብርት ውስጥ ራስሽን ጨለማ ውስጥ ከፈተትሽ ምንም ውጤት አታመጭም። ማኪያዊ ስራዬን ልቀጥል። ሪቾዬ ደከምኩ እንዳልኩሽ ምን ልልሽ ፈልጌ ነው። ረዥም አመት ከዚህ ወደ ሌላ ሀገር እየሄድኩኝ እሰራለሁ። ከሰው በላይ ነው የምሰራው፣ አልዋሽሽም። በጣም ከሰው በላይ እሰራለሁ። ሀገር ውስጥ በጣም ሰርቻለሁ። ትልልቅ ቦታዎች ላይ በኃላፊነት ሰራው፣ ግን ውጤቴ ዜሮ ሆነ። በቃ ያው አጋጣሚዎች ናቸው ብለን እንለፋቸው ብቻ እና አሁንም በጣም ከሰው በላይ ደክማለሁ።
ውጤቴ ግን ይሄ ያመረቃ የምትይው ነገር አይደለም። የያዝኩበት ምንም ነገር የለም። ከዚህ ሰው ሀገር ተንከራትቼ አፈር ከእድሜ በልቼ ግን የሰራሁትን የደከምኩትን ያህል ስለ አይደለም ላቁመው እንዴ ብዬ አስባለሁ። ሳቆመው እዚህስ ምንድን ነው ከረንትሊ ልሰራ የምችለው ብዬ አስባለሁኝና ግራ በመጋባት ውስጥ ያለሁትም ለዛም ጭምር ነው። እና ይሄንንስ ምን ትይዋለሽ? ጋይስ ታፕታፕ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። የዚህ ቤት ሰዎች ተከበሩ ብያለሁ፣ ተከበሩ። አንደኛ ነገር ማኪ ስራሽ ላይ መቀጠል ያለብሽ አንቺ ማሪ። ገና ለገና ነገሮችን ትፈሪያለሽ። የሆነ ነገር ስለምትፈሪ ስለምትጨነቂ ራስሽን ጭምቅ አድርገሽ ይዞሻል። እንደ እንዳይወጣልሽም ከሴት አይወጣልሽም፣ ከቤተሰብ ጀምሮ አንቺ አይወጣልሽም። ሰው ግን ማሪ ለነገሽ የሚያምር ነገር ስላለሽ ስራሽንም እንዳታቆሚ ጠንከር ደንዘዝ ብለሽ ባለሽበት ቀጥ። እነዚህ ሁሉ ነገር ታሪክ ሆኖ ታወራቸዋለሽ ነገ ሲያልፉ። እሺ ማኒጋን ላድርገው ወይስ ጋላክሲ ይሻላል? አይ አምላክ፣ አይ ፈጣሪ ይሁን ያለው ኢየሱስ ክርስቶስ ይሁን። አይ ሽጉጡን የፈጠርክ አምላክ ስንትም ትሆን አሁን ማኒጋንሽ ጋላክሲ አድርገው። ጋላክሲ እንትን እስካለ ያለች ኧረ ምን አንድ እኮ ነው። ምን አንድ ጋላክሲ ምን ሊሆንልኝ? ማሚ ተረጋጊ። ገሊላ ቴንኪው የኔ ፍቅር ስለአንቺ የተገኘችው አውሪ ልጄ። አረ እንዴ ስንት ቀን ነው እኔን ያስገብተሽኛል በባዶ። እሷ ልገኝ ብሎኝ ነው በነገራችን ላይ በጣም ነው የሚያስለምነው። በእናትሽ ብዙ ሰው ነው እኮ ክስ የሚያቀርብበት እኮ ሰው መሰለሽ እንዴ? ነቀዝ አውሪ ልጄ አለው። እኔ ከገሊላ ጋር እንደውም እኮ እንዴትና እንደ እንደምሆንን እኮ ማም ሳንነግርሽ ይኸው ልክ ያለው በደንብ ይላት። እንግዲህ አመሰግናለሁ። እሺ ሽቆጥ ዱባይ ቴንክ ዩ ሶ ማች ዱባይ ቴንክ ዩ ሶ ማች ቴንክ ዩ ፎር ጊፍት ሜምበር የዚህ ልጆች ሜምበር ሁኑ ፕሊዝ ጋይስ። ሜምበር እጅ አልሰጥም ለጠላቶቼ ወሬ አልሰጥም። እሺ አሁን መቼም ኪኪ ገርሞሻል በዚህ ሰዓት መክፈቱ። ጄሪም ገዝታለሽ መጣው ሞልቻ አየር ላይ የፈጠነ ጄሪ ምን ገዛችሁ? ኧረ ጋይስ ከገዛችሁ ደህና መኒጋን መኒጋን ጄሪ መኒጋን ይገዛል። አንድ መኒጋን ወይኔ ሽጉጥ ምን ነው ባልጠራቀሙ ኖሮ አንተ ጋር ይገኝም እኮ ዛሬ ነው የተገኘው። በስንት መከራ እኮ ነው ያገኘሁት። አረ አሉ አሁን የጄሪ መኒጋን አንተ ጋር ያዘው እንዳትለቀው። ምናልባት ሌላ ሰው ከገዛ አላቅደን አንድ ጋለሪ ይሞላል። እኔ ማም ግን የሆነ ግርማ ሞገስሽ እኮ ነኝ። የቤትሽ እንድቀመጥ ትፈልጋለሽ እንትን ላይ ጨምለቃ። እሺ ጋይስ በእናታችሁ ከገዛችሁ ጨመር አድርጋችሁ ውለታ ዋሉ። ኧረ በእናታችሁ ጋለሪ እኮ ወደ ዲቤት ሊወስደኝ እኮ ነው።